Around him said, O messenger of God, how do you interpret this? He, peace be upon him, said, milk represents knowledge, as milk nourishes. በዙሪያቸው ያሉት ሰዎችም የአላህ መልእክተኛ እንዴት አድርገው ፈቱት በማለት ሲጠይቋቸው ነብያችንም እንዲህ ሲሉ ነበር ይመለሱላቸው። ወተት የሚወክለው ዕውቀትን ነው። ወተት ገላን እንደሚያዳብረው እንደሚመግበው ሁሉ ዕውቀትም ነፍስን ያዳብረዋል ወይም ይመግበዋል። Divides dreams into three: warning dreams, instructive dreams, and signs of good news dreams. አስጠንቃቂ ህልሞች፣ አስተማሪ ህልሞች፣ የብስራት ዜና አመልካች ህልሞች በማለት Elias Howe, who invented the sewing needle and the sewing machine, had a dream. He built the machine but couldn't figure out the needle, so he thought about it. ለምሳሌ ኢሊያስ ሆው የልብስ መስፊያ መርፌንና የልብስ መስፊያ ማሽንን የፈለሰፈው ሰው የዚህ አይነቱን ህልም አይቶ ነበር። ማሽኑን ገነባው፣ ግን የመርፌው ሐሳብ ሊመጣለት አልቻለም ነበር። When and how did you learn to interpret dreams? መቼና እንዴት ነው ህልም መፍታት የተማርከው? I came across dream interpretation in 2003. There's a scholar of Tafsir still alive after I contacted. ከህልም አፈታት ጋር የተገናኘሁት በ2003 ነው። የተፍሲር ሊቅ ነበር። አሁንም ድረስ በህይወት አለ። ከእርሱ ጋር ተገናኙ። ቁርአንን ትንሽ ከህልም አንፃር ስለሚያየው በቁርአን አንቀጾች ውስጥ ስለ ህልም የሚሰጥ ቦታ እንዳለ ልባልኩ። የሚጠይቁትንም ህልምም ይፈታ ነበር። ቀጥሎ ባሉት አመታቶች ወቅት ይህ ገጽታ የበለጠ በሪሳላ ኢኑር ላይ እንደሚጠቀሙት ተገነዘብኩ። ህልሞችን ካዳመጥኩኝና አንዳንድ ንባቦችን ካደረኩ በኋላ ችሎታዬን አዳበርኩ። ዕውቀቱን ያገኘሁት እንደዚህ ነው። አልহামዱሊላህ። What is the dream realm like, and does it connect with other realms? የህልም ዓለም ምን ይመስላል? ከሌላ ዓለም ጋር ወይም ግዛት ጋርስ ይገናኛል? Let me explain it systematically. We're now in the realm of wakefulness, which we call the realm of shahada, seeing. ስልታዊ በሆነ መንገድ እንዳብራራልህ ፈቀድልኝ። አሁን እኛ ያለነው በንቃት ዓለም ወይም ግዛት ውስጥ ነው። የሻሃዳ ግዛት ወይም የሚታይ ግዛት ብለን የምንጠራው ዓለም ውስጥ። ይህ ቁሳዊ ዓለም ነው። ከእንቅልፍ ጋር የምናልፈው ግዛት ስም የህልም ግዛት በመባል ይታወቃል። በዚህ ያለው ድልድይ እንቅልፍ ነው። አንዳንዴ በህልም ውስጥም ማለም እንችላለን። ልክ በህልማችን ውስጥ እንደምንተኛው ተኝተንም ለመተኛት ልንሄድ እንችላለን። እዚህ ጋር ግዛቶችን እንቀያየራለን። ያለፈው ግዛት ምሳሌያዊ ግዛት ነው። በዚህ ግዛት ውስጥ ለየት ያሉ ሰዎች ደግሞ መተኛት ይችላሉ። ወደ ሌላ ግዛትም ያልፋሉ፣ ወደ ባርዛኽ ግዛት። የዚህ አይነት ጉዳይን ያስተናገደን ህልም ሰምቼ አውቃለሁ። ይህን እንረዳለን። እኛ ያለነው በቁሳዊ ግዛት ውስጥ ነው፣ የጉልበት ግዛት ውስጥ ነው ያለነው። ነገር ግን የዕውቀት የትርጉም የእውነት ግዛቶችም አሉ። በርግጥ በህልማችን ጉዞ የምንጀምረው ወደ እነዚህ ግዛቶች ነው። አንድ ሰው እንዳለው የመንፈሳዊነት እድገት በህልም ውስጥ ወደ ህልም ውስጥ ገብተን የዚህ አይነቱን ጉዞ መጀመር እንችላለን። Do dreams have any truth in them? What do science and religion say about this? ህልሞች እውነት አላቸው? ሳይንስና ሃይማኖት ስለዚህስ ምን ይላል? First of all, we can say this: if both science and religion work in a particular field and both strive to set rules in their own way, በመጀመሪያ ይህን ማለት እንችላለን። ሳይንስና ሃይማኖት ሁለቱም በአንድ ልዩ መስክ ላይ ከሰሩና ሁለቱም በራሳቸው መንገድ ህጎችን ለማስቀመጥ ከታገሉ ያ ዘርፍ በርግጥም እውነት አለው ማለት ነው። በሳይንስ መስክ እንደ ሲግመንድ ፍሮይድ፣ ካርል ጀንግ፣ አልፍሬድ አድለር፣ ኤሪክ ፍራን እና ላካን ከህልም ጋር በተገናኘ አንዳንድ የተጨበጡ ስራዎችን ሰርተዋል። ስለ ህልም ብቻ የሚያወሩ መጽሐፎችንም ጽፈዋል። እንደውም ካርል ጀንግ ስለ ጉዳዩ ለመረዳት ከ180,000 በላይ ህልሞችን አዳምጧል። በሳይንስ መስክ ላይ ያለው ሁኔታ ይህን ይመስላል። በሃይማኖት ዘርፍ በኩል ያለውን ስንመለከት ነብያቶች በተለይ ዳንኤል የህልም ሊቅ ነበር። መጽሐፍም በእርሱ ዙሪያ ጽፏል። ዩሱፍ አለይሂ ሰላም፣ ሱለይማንና የኛ ነብይን ጨምሮ ሰለላሁ ዐለይሂ ወሰለም ህልሞችን ፈተዋል። ከነብያችን ሰለላሁ ዐለይሂ ወሰለም በኋላም አቡበከር፣ ከዛም አስማ የአቡበከር ልጅ ህልሞችን ፈተዋል። ሰዒድ ኢብን አልሙሰይብ፣ ሙሐመድ አሚን ሳፊን፣ አብዱልጋኒ ነብሉሲ፣ በመጨረሻም በዲኡ ዘማን ሰይድ አልኑርሲም በህልም ፍች የታወቁ ነበሩ። ይህም የሚያሳየው በዚህ መስክ ላይ እውነት መኖሩን ነው። ምንም እውነት ባይኖረው ኖሮማ የህልም ጉዳይ የሁሉንም ሰው ጊዜ የሚቆጣጠር ጉዳይ አይሆንም ነበር። How can I know whether a dream is from the devil or God? ህልም ከሰይጣን ይሁን ከፈጣሪ የመጣ መሆኑን እንዴት ማወቅ እንችላለን? We can say this: our prophet, peace be upon him, said that dreams from God are mubasharat. They are the precursors of good news. ይህንን ማለት እንችላለን።
ነብያችን ሰለላሁ ዐለይሂ ወሰለም ከፈጣሪ የሆኑ ህልሞች ሙበሸራት ናቸው ብለዋል። የብስራት ዜና አብሳሪዎች ናቸው። የሆነ ሰው የብስራት ዜና ተሰጥቶት በጣም ደስታና ሐሴት በሞላበት ሁኔታ ላይ ሆኖ ሲነቃ ማለት ነው። ነገር ግን ከሰይጣን የሆነ ህልም ከሆነ የምንነቃው በውጥረት በድብርት በጭንቀት ስሜት ውስጥ ሲሆን በህልሙም ደስተኞች አንሆንም። ስለ ህልሞች ስሜታዊ ሁኔታ የዚህን ያህል ማለት እንችላለን። ከባልደረቦቹ መሃል አንዱ ለነብያችን ሰለላሁ ዐለይሂ ወሰለም እንዲህ ሲል ህልሙን ነግሯቸው ነበር። One of the companions told the Prophet, peace be upon him, about his dream, saying, "O Messenger of God, in my dream I saw my head severed and I was running after it. What is the meaning of this dream?" ኦ የአላህ መልእክተኛ በህልሜ ጭንቅላቴ ሲቆረጥና እኔም ተከትየው ስሮጥ አየሁ አላቸው። ይህ ህልም ትርጉሙ ምንድነው ይንገሩኝ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ሰይጣን ተንኮል እየተጫወተብህ ነው እያሾፈብህ ነው አሉት። በሌላ አገላለጽ ነብያችን ያሉት ይህ የሚፈታ ህልም አይደለም ከሆነ ጠቃሚ ነገር ጋር አታገናኘው ነው እያሉት ያለው። ትርጉም ስላላቸው ህልሞች ምሳሌዎችን መስጠት ካለብን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስለ ህልማቸው ነግረውናል። ዛሬ ማታ በጎድጓዳ ሳህን ወተት ተሰጥቶኝ ነበር፣ አንድ ጊዜ ብቻ የምጨልጠው እስኪቀረኝ ድረስ ጠጣሁት አሉ። ከዛም ቀጠሉና የቀረችዋን ጠብታም ዑመር ኢብኑ አልኸጣብ ጠጣት አሉ። Around him said, "O Messenger of God, how do you interpret this?" He, peace be upon him, said, "Milk represents knowledge, as milk nourishes." በዙሪያቸው ያሉት ሰዎችም የአላህ መልእክተኛ እንዴት አድርገው ፈቱት በማለት ሲጠይቋቸው ነብያችንም እንዲህ ሲሉ ነበር ይመለሱላቸው። ወተት የሚወክለው ዕውቀትን ነው። ወተት ገላን እንደሚያዳብረው እንደሚመግበው ሁሉ ዕውቀትም ነፍስን ያዳብረዋል ወይም ይመግበዋል። የቀረችው የመጨረሻዋ ጠብታም ዑመር ከዕውቀቱ ትንሽ ድርሻ ያገኛል ማለት ነው በማለት መለሱላቸው። እዚህ ጋር ወተት ተምሳሌታዊ ትርጉም ነው ያለው። ይህም በሐዲስ ላይ ተጠቅሷል። ስለ ሚዕራጅ በሚያወራው ሐዲስ ላይ ተካትቷል። ሌላኛው ነጥብ አንድ ሰው የእውነት ህልሞችን ሊያይ ይችላል ወይ የሚለውን በተመለከተ በድጋሚ ነብያችን እንዲህ ሲሉ አስጠንቅቀውናል። እውነተኛ የሆኑ ቃላቶችን የያዘ ሰው እውነተኛ የሆኑ ህልሞች ይኖሩታል ብለዋል። ሰውየው ከእውነት ጋር እያደገ ሲሄድ ህልሞቹም የበለጠ እውነት እየሆኑ ይሄዳሉ። ህልም የእውነት ጉዞ ነው። ሰዎች በእውነት ጉዞ ላይ የሚያድጉበት ሁኔታ አለ። ይህም በጽድቅ ሥራ ላይ ያላቸው መሻሻል ነው። ህልሞቻችን ስለ ወደፊቱ ይነግሩናል። ለዚህ ጥሩ ምላሽ ሱራ ዩሱፍ ነው። የንጉሱ ህልም የእስረኞቹ ህልሞችም ስለ ወደፊቱ የሚያወሩ ህልሞች ናቸው። ዩሱፍ የእነዚህን ህልሞች ይዘት የፈታው የእስረኛውን መለቀቅና የእስረኛውን መገደል እንደሚጠቁም አድርጎ ነው። ለሚቀጥሉት 14 ዓመታት ግብጽ የምትሆንበት ሁኔታንም ከንጉሱ ህልም ላይ በመነሳት ፈቷል። ይህም አንዳንድ ህልሞች ስለ ወደፊቱ እንደሚነግሩን ያሳያል። አንዱ ህልሙን እንዲህ ሲል ነገረኝ። About his dream, he said, "I dreamt about someone from work stabbing me in the back. I said that person will betray you with his words soon. His words will be like stabbing you." ከሥራ ቦታዬ ያለ የሆነ ሰው ከኋላዬ በጩቤ ሲወጋኝ በህልሜ አየሁ አለኝ። እኔም ያ ሰው በቅርቡ በቃላቶቹ ይክደሃል ስል ህልሙን ፈታውለት። ቃላቶቹ ልክ ከኋላህ በጩቤ እንደወጋህ ቁጠረው አልኩት። የተወሰነ ጊዜ ካለፈ በኋላም በትክክል አንተ ያልከው ተፈጠረ አለኝ። ይሰው መጥቶ ይህም አንዳንድ ህልሞች ስለ ወደፊቱና ስለሚመጣው ክስተት እንደሚነግሩን ያሳያል። It is said that don't tell your dream to anyone. Should we not tell anyone about our dreams? In other words, is there any harm in telling our dreams to someone who has no knowledge? ህልማችሁን ለማንም አትናገሩ ይባላል። ህልማችንን ለማንም መናገር አይገባንም። በሌላ አገላለጽ ዕውቀቱ ለሌለው ሰው ህልማችንን መናገራችን ይዞብን የሚመጣው ጉዳት ሳለ Our Prophet, peace be upon him, said this about the issue. He said, "Tell about your dream to the righteous ones, well-wishers, and the ones who have knowledge." ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል። እንዲህ ብለዋል፣ ህልማችሁን ለጥሩዎቹ ለበጎ ሐሳቢዎቻችሁና ዕውቀቱ ላላቸው ተናገሩ። ይህም ህልም ለተገኘው ሰው ሁሉ ምን ነገር እንደሌለበት ያሳያል። ዕውቀቱ የሌላቸው ሰዎች እንደጥቅል ህልምን ቃል በቃል ስለሆነ የሚተረጉሙት በአብዛኛውም አሉታዊ በሆነ መንገድ ስለሆነ ድብርት እንዲሰማን ሊያደርጉን ይችላል። ይህም ወደ ጭንቀት ሊመራን ይችላል። ይህንን ሐሳብ ለማረጋገጥ ከኦቶማን ሱልጣኖች መሃል አንዱ የነበረውን የዳግማዊ ኦስማንን ህልም ማንሳት አስፈላጊ ነው። በዚህ ህልም ውስጥ ነብያችን በጥፊ ሲመቱት ያያል። ይህ ህልምም ዳግማዊ ኦስማንን ጃኒሰሪ በሚባል የሚታወቁ የኃይለኛ ሰራዊቶቹን ማህበር ለመስጋት ያሰበውን እቅዱን እንዲተወው የሚመራው ነው።
መምህራኖች እና በዛ ዘመን የነበሩት ህዝቦች ይህንን ህልሙን እንደ ጥሩ ምልክት አድርገው ለመፍታት ሙከራ ያደርጋሉ። ይህ ሳይሆን ቀረ እንጂ ነብያችን ሰለላሁ ዐለይሂ ወሰለም በህልሙ ላይ ማስጠንቀቂያ ነበር የሰጡት። ነብዩ የያዝከውን እቅድ ተወው ነበር ያሉት። ዳግማዊ ኦስማን ግን በዚህ እቅዱ በመግፋት በመጨረሻ ወደሞቱ መራው። ይህም የሚያሳየን ህልሞች ዕውቀቱ ላላቸው ሰዎች ወይም በጎ ዓላማ ላላቸው ሰዎች መነገር እንደሚገባው ነው። ማስጠንቀቂያም ይምሰሉ ወይም ፈተናዎች። Is it possible to dream about the person you're going to marry? ስለምታገባው ሰው ማለም ይቻላል? Yes, it is possible. I can give mine as an example. I was in high school, maybe 1994, 1995. አሁን ይቻላል። የራሴን ተመክሮ እንደ ምሳሌ ማቅረብ እችላለሁ። ሃይ ስኩል ተማሪ ነበርኩ። ምናልባት 1994-95 ስለሆነች ሴት አለምኩ። በግራዬ ነበረች። ከኔ ታጥራለች። ሙቀዲር ምን እንደሆነ ታውቂያለሽ ስል ጠየቅኳት። ይሄው የሚገርመው ሙቀዲር የሚለው ቃል በጀውሽን ዱዓ 26ኛው ምዕራፍ ውስጥ ነበር። በምዕራፍ 26 በሁለተኛው ክፍል ውስጥ በሁለተኛው ወር በቀን 26 ተገባው። ባለቤቴም በአቋሟ ከኔ ታጥራለች። ቀደም ብዬ አይቻታለሁ ግን የተረዳሁት በኋላ ነው። ታውቃለህ ያ ህልም ለኔ በርግጥም ምልክት ነበር። Every dream have a message? What kind of messages can dreams have for us? እያንዳንዱ ህልም መልእክት አለው። ህልሞችስ ምን አይነት መልእክቶችን ነው ለኛ ያያዙልን? የትኛው መልእክትስ እውነት መሆኑን እንዴት እናውቃለን? Inside it in its own way. The degree of importance is what really matters. እያንዳንዱ ህልም በራሱ መንገድ በውስጡ መልእክት ይዟል። ዋናው ነገር የአስፈላጊነቱ ደረጃ ነው። እያንዳንዱ ህልም የራሱ የሆነ መልእክት አለው። ውሃ ጠምቷል። ራስህን በውሃ ውስጥ ሆነ ታልማለህ። ይህም እንደጠማህ ምልክት ነው። ግን እርባና የለውም። ነገር ግን በእውነተኛ ህልም ውስጥ ትርጉማቸው በዚህ ህይወትም በመጨረሻው ህይወትም ጋር በመንፈሳዊነትም ጋር የተገናኘ ትርጉም አላቸው። ኢብን አራቢ ህልሞችን በሶስት ከፍለዋቸዋል። Divides dreams into three: warning dreams, instructive dreams, and signs of good news dreams. አስጠንቃቂ ህልሞች፣ አስተማሪ ህልሞች፣ የብስራት ዜና አመልካች ህልሞች በማለት አምላክ መልእክት የሚልክልህን በዚህ መንገድ ነው። ስንሳሳት ያስጠነቅቀናል። ለምሳሌ ስታማ ከዋልክ በህልምህ ስጋ ትበላለህ። የአሳማ ስጋ፣ የሰው ስጋ፣ ስለሁሉም አይነት ህልሞች ይኖራሉ። አንድን ነገር አስተካክለህ ስታደርግ እንበልና የቁርአን አንቀጾችን ማንበብ ያስደስተሃል፣ ተአምራታዊነታቸው ይማርካሃል። በትክክለኛው መንገድ ላይ ካለ በህልሞችህ ውስጥ ማር ትበላለህ። ይህም የመልካም ዜና ህልም ነው። አንዳንዴ በህልምህ ውስጥ ትማራለህ፣ እውነቱን ትማራለህ። ይህ ነገር ሊፈጠር ይችላል። የሆነ ሰው አምላክ እንድታሻሽል እፈልጋለሁ እያለህ ነው። በተለይ በዚህና በሌሎች ጉዳዮች ዙሪያ በተለይ ሳይንቲስቶች የዚህ አይነት ህልሞች አሏቸው። Elias Howe, who invented the sewing needle and the sewing machine, had a dream. He built the machine but couldn't figure out the needle, so he thought about this. ለምሳሌ ኢሊያስ ሆው የልብስ መስፊያ መርፌንና የልብስ መስፊያ ማሽንን የፈለሰፈው ሰው የዚህ አይነቱን ህልም አይቶ ነበር። ማሽኑን ገነባው፣ ግን የመርፌው ሐሳብ ሊመጣለት አልቻለም ነበር። ለቀናቶች ሲያስብ ቢውልም እንዲሆን ማድረግ ግን አልቻለም። ከዛም አንድ ቀን ምሽት ነበር። ነባር አሜሪካውያኖች ሲያባርሩት ህልም ያያል። እየሮጠ ባለ ጊዜም ሚስማር ይረግጣል። ሚስማሩን በእግሩ ውስጥ ይገባና ጫፉ ወደ ላይ ዘልቆ ይወጣል። ለመራመድ ይሞክራል ግን አልቻለም። ከዛም ለራሱ ምን ማድረግ ይገባኛል፣ ይህንን ሚስማር ማውጣት አለብኝ እያለ ሲያውጠነጥን ሚስማሩን በስቼ ማውጣት አለብኝ አለ። በህልሙም የሚስማሩን መጨረሻ ይበሳውና ጎትቶ ያወጣዋል። ከዛም ፋታ ያገኛል። ከዛም ከእንቅልፉ አገኘሁት እያለ ነቃ። መርፌ የተፈጠረው በዚህ መንገድ ነው።